ጠዋት ስትነሳ ትዝ የሚል ምንድነው? ወይስ ሁሉ አማረሽን ገበያ አታውጣት አይነት ላይፍ ስታይል? ይሄም ያምራል፣ ሊያም ያምራል፣ ሊያም ያምራል፣ ሊያም ያምራል፣ ሊያም ያምራል። አሁን አገልግሎትን ሲያስብ አንዳንድ ሰው ሁሉንም አገልጋይና ሁሉም ያምረዋል። እንደዛ አይነት አገልግሎት የለም። ነብይ ሲያይ ያምራል። አዲስ ነብይ ሲመጣ ወይኔ ይሄ ነብይ፣ ከዛ በኋላ የሆነ ሐዋርያ ተነሳሉ፣ ይሄ ሐዋርያ የመጣ ሁሉ የሱ ስፒሪቹዋል ፋዘር ያየው ሁሉ ያምረዋል። ማገልገል ይፈልጋል ያ ሰውዬ። ጌታ ምስክሬ ነው፣ ሳያገለግል ነው የሚሞተው ያ ሰው። ለምሳሌ ልንገራችሁ። ሙሴ ጋር ሄደ እግዚአብሔር ምን አለ? የሕዝቤን ጩኸት ሰምቼ ወረድኩኝ፣ ሂድና ከግብፅ ታወጣለህ ሕዝቤን አለ። ምን ብዬ ነው የማወጣው? ሕዝቤን ልቀቅ። የተሰጠው ቶፒክ አንድ መስመር ነች። ያመልከኝ ዘንድ ሕዝቤን ልቀቅ የሚል ስብከት ነው የተሰጠው። ያንን ለማን ነው የሚሰብከው? ለፈርዖን ነው የሚሰብከው። በቃ ይሄዳል፣ ሕዝቤን ልቀቅ ይልሃል። አልለቅም። ይሄድና ለእግዚአብሔር አልለቅም ብሏል። ነገ ሄደ፣ እንደዚህ አድርገህ ሄዶ ያደርጋል። የተሰጠው በትር ነው። በዛ በትር ታምራት አደርጋለሁ ብሎታል። 4 ነጥብ። እግዚአብሔር እንዲህ አርግ ሳይለው ያደረገው ነገር የለም። እግዚአብሔር እንዲህ አርግ ብሎትም ስላላደረገ በመጨረሻ ከነዓን ሳይገባ በምድረ በዳ እግዚአብሔር ቀበረው። ሙሴ አገልግሎቱን ስታይ ሕዝቤን ልቀቅ የሚል ሚኒስትሪ ዲሊቨራንስ ሚኒስትሪ ነው። እሱም ደግሞ ሕዝቡን ይዞ ወደ ከነዓን መውሰድ ነው። ዛት ኢዝ ዘ ሚኒስትሪ ኦፍ ሞሰስ። 4 ነጥብ። ቢ ዩር ሰልፍ የሚባለውን ነገር ብዙ ባልቀበለውም ሰው ለክፉ ነገር ስለሚጠቀምበት፣ ግን ቢ ዩር ሰልፍ ራስን መሆን ማለት ተገቢ ነው እንደ እግዚአብሔር ቃል። ግን ቢ ዩር ሰልፍ እግዚአብሔር ወደ እኔ ካመጣው ሕዝብ ጋር ዲል የማደርገው በቃ ጌታ ባስተማረኝ ነው። ሙሴም እንዳው ታውቃለህ፣ በተራራ ላይ እንዳሳየው እንድትሰራ ተጠንቀቃል። ከራስ አትቀላቀል። ዌን ዩ አር ፐርፐስ ድሪቭን ታርጌት ሲኖርህ እግዚአብሔር አምላክ በዛ አይነት ህይወት አንተን ይገልጠዋል። ሆሴ መጽሐፍ ላይ ምን ይላል መሰላችሁ? ኤፍሬም እንደማይገላበት ቂጣ ነው ይላል። የእግዚአብሔር ቃል እኮ ነው። ከዛ በኋላ እንግዶች ጉልበቱን በሉት ይላል። ምን ማለት ነው? እግዚአብሔር ከሰጠውና ካስቀመጠበት ዴስቲኒና ፐርፐስ ውጪ ኤፍሬም ሲኖር ኤፍሬም ጉልበቱ እንግዶች በሉት። አየህ፣ እግዚአብሔር ኑር ላላለ ነገር ስትኖር ጉልበትን እያስበላል።